ጤና ይስጥልን የአሻም ተከታታዮች እንደምን ቆያችሁ። ለዛሬ ዕለተ ሐሙስ መጋቢት 18 ቀን 2017 ዓ.ም የተሰናዱ የአሻም ሰባት ዜናዎቻችን ተጀምረዋል። በቅድሚያ ዋና ዋና ርዕሰ ጉዳዮችን ጠቁማችሁ ህወሓት የጠቅላይ ሚኒስትሩ የጥቆማ ጥሪ የተናጠል ውሳኔ የሚመስልና የፕሪቶሪያውን ስምምነት የሚጥስ ነው አለ። የኢፌዴሪ ፍትህ ሚኒስቴር በሽግግር ፍትህ ትግበራው ላይ ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በጋራ እንደሚሰራ አስታወቀ። በትራንስፖርትና ሎጂስቲክስ ሚኒስቴር በሂደት ላይ ያሉ ቀሪ የኦዲት ግኝት ማስተካከያዎች ተጠናክረው ሊቀጥሉ ነው ተባለ። ህገወጥ የሰዎችን ዝውውር ለማስቀረት እየተሰራ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ከውጪ በደቡብ ኮሪያ በተከሰተ የሰደድ እሳት በጥቂቱ 24 ሰዎች መሞታቸውንና ጥንታዊ ቤተ መቅደስ መውደሙ ተገለጸ። ተመልካቾቻችን አስቀድመን ያስተዋወቅናችሁንና የስፖርታዊ መረጃዎች ወደ እናንተ ያልፋሉ። የዕለቱ ተረኛ አሳላፊ መስከረም አዲሱ ነኝ። ወደ ቀደመው ዜና ተሻገርኩ። ህወሓት የጠቅላይ ሚኒስትሩ የጥቆማ ጥሪ የተናጠል ውሳኔ የሚመስልና የፕሪቶሪያውን ስምምነት የሚጥስ ነው አለ። በደብረጽዮን ገብረ ሚካኤል የሚመራው የህወሓት አንጃ በጠቅላይ ሚኒስቴር ጽህፈት ቤት የተጠራው የጥቆማ ጥሪ ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስቴሩ የተናጠል ውሳኔ የሚያስመስልና የፕሪቶሪያውን ስምምነት የሚጥስ አካሄድ መሆኑን ማምሻውን በወጣው መግለጫ ጠቅሷል። በመግለጫው የፕሪቶሪያው ስምምነት የሚቃረኑ የተናጠል ውሳኔዎችና ተግባራት መቆም እንዳለባቸውም አሳስቧል። የፕሪቶሪያው ስምምነት ከተፈረመ 2 ዓመት ተኩል ሆኖታል ያለው ቡድኑ በህወሓት አንጃና በትግራይ በኩል ስምምነቱ በፍጥነት እንዲፈጸም ተሰርቷል ብሏል። ስለ ሰላም ሲባል የትግራይ ህዝብ መሸከም የማይገባውን ግፍ ተሸክሞ ቆይቷል ያለው የቡድኑ መግለጫ በፌዴራል መንግስቱ በኩል ሊፈጸሙ የሚገባቸው በተለይም የትግራይን ህዝብ መብትና ደህንነት የሚመለከቱ ወሳኝ የስምምነቱ ይዘቶችን መፈጸም እንደሚገባ አስታውሷል። ቡድኑ በመግለጫው በአሁኑ ሰዓት የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ እንደነበረም ጠቅሷል። በፕሪቶሪያው ስምምነት አንቀጽ 3 መሰረት ተፈራራሚ ወገኖች በቀጥታም ሆነ በተዘዋዋሪ አንዱ ሌላውን ያለመተንኮስ ግዴታ እንዳለበት ይደነግጋል ያለው ቡድኑ ተንኳሽ የፕሮፓጋንዳና የሚዲያ ስራዎችም የተከለከሉ መሆናቸውን አብራርቷል። በፕሪቶሪያው ስምምነት አንቀጽ 10 መሰረት የትግራይ ጊዜያዊ አስተዳደር በህወሓትና በፌዴራል መንግስት ስምምነት እንደሚቋቋም ይደነገጋል ብሏል። በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያው ስምምነት ውጤት እንጂ የፌዴራል መንግስቱ የተናጠል ውሳኔ ውጤት አይደለም ሲልም አክሏል። ቡድኑ በመግለጫው አክሎም ባለፉት ሳምንታት የፌዴራል መንግስትና ህወሓት በነበራቸው ግንኙነቶች በጊዜያዊ አስተዳደር የቆየውን ፕሬዝዳንትነት በአተካኩ ዙሪያ ተነጋግረዋል ብሏል። በንግግር ሂደቱም አሁን ያለውን የጊዜያዊ አስተዳደር አፈጻጸም በመገምገም ፕሬዝዳንቱን ለመቀየር ስምምነት ላይ መድረሳቸውን አስታውሷል። ቡድኑ ተደርሷል ባለው ስምምነት መሰረት ጄኔራል ታደሰ ወረደ ፕሬዝዳንት እንዲሆን የህወሓት ማዕከላዊ ኮሚቴ የወሰነ ሲሆን ውሳኔው በፌዴራል መንግስቱ በኩልም ተቀባይነት አግኝቶ እንደነበር ጠቅሷል። ቡድኑ አክሎም የፌዴራል መንግስት ስምምነቱን ወደ ጎን በመተው በጠቅላይ ሚኒስትር ጽህፈት ቤት የተጠራው የጥቆማ ጥሪ ፕሬዝዳንትን የመሾም ስልጣን የጠቅላይ ሚኒስትሩ የተናጠል ውሳኔ የማያስመስልና የፕሪቶሪያን ስምምነት የሚጥስ አካሄድ ነው ብሏል። በመግለጫው በመጨረሻም ቡድኑ በመግለጫው በትግራይ የተመረጠ መንግስት እንዲኖር ርብርብ እንዲደረግና ተዛማጅ ተግባሮች በስምምነቱ መሰረት እንዲፈጸሙ ጥሪ አቅርቧል። የፌዴራል መንግስቱ ለዘላቂ ሰላምና የጋራ ጥቅም በሚያረጋግጡ ተግባሮች ላይ መስራት ይገባዋል ብሏል። ቡድኑ አክሎም ምርጫው ሰላምና ልማት መሆኑን አስቀድሞ ከዚህ መንገድ ላለመውጣት የሚቻለውን ሁሉ እንደሚያደርግ ጠቅሷል። የፌዴሪ ጠቅላይ ሚኒስትር አብይ አህመድ በጽህፈት ቤታቸው በኩል ትናንት የትግራይ ህዝብ ርዕሰ መስተዳደሩን እንዲጠቁም ጥሪ ማድረጋቸውም ይታወሳል። የኢፌዴሪ ፍትህ ሚኒስቴር በሽግግር ፍትህ ትግበራው ላይ ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በጋራ እንደሚሰራ አስታወቀ። ሚኒስቴር መስሪያ ቤቱ በተለይም በሽግግር ፍትህ የትግበራ ሂደት ሁሉን አቀፍ የሰብአዊ መብት ሪፖርት ዝግጅት፣ ነፃ የህግ ድጋፍ አገልግሎትና በሌሎች ከሰብአዊ መብት ጋር ግንኙነት ባላቸው ተግባራት ላይ ከኮሚሽኑ ጋር በጋራ ለመስራት ማቀዱን አስታውቋል። የጋራ ስራዎችን ግልጽ በሆነ መልኩ በማስቀመጥ ግንኙነቱን ቋሚና ቀጣይነት ያለው እንዲሁም ተግባራዊ እንዲሆን በማድረግ በጋራና በቅንጅት በመስራት ውጤታማ በሆነ መልኩ መተግበር እንደሚያስፈልግ ተመላክቷል። የፍትህ ሚኒስቴሯ ሀና አራያ ስላሴ እንደገለጹት ከሆነም ፍትህ ሚኒስቴርና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ የሚሰሩባቸውን ጉዳዮች በመለየት በቀጣይ ግንኙነታቸውን አጠናክረው ይቀጥላሉ ብለዋል። ፍትህ ሚኒስቴር የሰብአዊ መብትን በተመለከተ ከሚያከናውናቸው ተግባራት ውስጥ በዋናነት የሰብአዊ መብት ድርጊት መርሃ ግብር መከታተል፣ የታራሚዎችን የሰብአዊ መብት አያያዝ ክትትል፣ ሰብአዊ መብትን በተመለከተ የንቃተ ህግ ስራዎችን መስራትና ሌሎች ተግባራት
ተቋማት እንዳሉት ሚኒስትሯ መናገራቸውን አሻም ከፍትህ ሚኒስቴር ያገኘችው መረጃ ያመላክታል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ በበኩላቸው ኮሚሽኑ የሰብአዊ መብት ተግባራትን በተመለከተ ከፍትህ ሚኒስቴር ጋር እያደረጋቸው ያሉ ውይይቶች ተስፋ ሰጪ ናቸው ብለዋል። አያይዘውም ከሽግግር ፍትህ ፖሊሲ ትግበራ፣ ሁሉን አቀፍ የሰብአዊ መብት ሪፖርት ዝግጅትና ከነጻ የህግ ድጋፍ አገልግሎት ጋር ተያይዘው በተነሱ ስራዎች ዙሪያ በተለይም የሚደረጉ ህዝባዊ ውይይቶችን በሚመለከቱ ስራዎች ላይ ኮሚሽኑ ከሚኒስቴር መስሪያ ቤቱ ጋር በትብብር ይሰራል ማለታቸው ተመላክቷል። የትራንስፖርትና ሎጂስቲክስ ሚኒስቴር የ2015 በጀት ዓመት ሂሳብ ኦዲት ግኝት ሪፖርት መነሻ በማድረግ ሚኒስቴር መስሪያ ቤቱ ያከናወናቸውን የእርምት እርምጃዎች ምን ላይ እንደደረሱ ተገምግሟል። በኢፌዴሪ የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የትራንስፖርትና ሎጂስቲክስ ሚኒስቴር ከፍተኛ አመራሮች የሚኒስቴር መስሪያ ቤቱ ከሂሳብ ኦዲት ግኝት በኋላ የተከናወኑ ማስተካከያዎች ምን ያህል እንደሆኑ ማብራሪያ ተሰጥቷል። ሚኒስቴር መስሪያ ቤቱ ከዚህ ቀደም የትራንስፖርት ሚኒስቴር ና የትራንስፖርት ባለስልጣን የተሰኙ ሁለት ተቋማት መዋሃድ ጋር ተያይዞ በተፈጠረው የንብረት አጠቃቀምና አወጋገድ ስርዓት ክፍተት ጋር በተያያዘ የተገኘው የኦዲት ግኝት መሰረት የሚወገዱትን ከሚመለከታቸው የመንግስት ተቋማት ጋር በመስራት የማስወገድ ሂደት አፈጻጸሞች እንዳሉ ጠቅሷል። ከነዳጅ አጠቃቀም ጋር በተያያዘ የነዳጅ አስተዳደር ስርዓትን ከኢትዮ ቴሌኮም ጋር በጋራ በመስራት ተግባራዊ በማድረግ የእርምት እርምጃ መውሰዱንም አስታውቋል። የሚኒስቴር መስሪያ ቤቱ ሚኒስቴር አለሙ ስሜ ከመነሻው የኦዲት ሪፖርት ግኝቱ ትክክለኛ መሆኑን በመቀበል አስፈላጊ የማስተካከያ የእርምት እርምጃዎች መወሰድ ባለባቸው የአሰራር ሂደቶች ላይ ሰፊ ስራ ተሰርቷል ብለዋል። በፌዴራል ዋና ኦዲት መስሪያ ቤት ዋና ኦዲተር መሰረት ዳምጤ በበኩላቸው ሚኒስቴር መስሪያ ቤቱ የ2015 ዓመት የሂሳብ ኦዲት ግኝቱን መሰረት በማድረግም በጥልቅ የእርምት እርምጃዎችን ለመውሰድ እያከናወነ ያለው ተግባር መልካም ነው ማለታቸውን አሻም ከፌዴራል ዋና ኦዲተር መስሪያ ቤት ያገኘችው መረጃ እማኝ ነው። ይህም በየጊዜው ምልከታ እየተከናወነበትና ተጨባጭ መሻሻሎች የሚያሳዩ መልካም አፈጻጸም ያለ መሆኑን እየተረጋገጠ መሆኑን ገልጸው አሁንም በሂደት ላይ ያሉ ቀሪ የኦዲት ግኝት ማስተካከያ የእርምት እርምጃዎች ተጠናክረው ሊቀጥሉ እንደሚገባ አስገንዝበዋል። ህገወጥ የሰዎች ዝውውርን ለማስቀረት እየተሰራ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የሴቶችና ማህበራዊ ጉዳይ ሚኒስቴር ዶክተር ኤርጎጌ ተስፋዬ መንግስት ህገወጥ የሰዎች ዝውውርን ብሎም ፍልሰት የሚያመጣቸውን ችግሮችን ለመፍታት ዘርፈ ብዙ ስራዎችን እየሰራ እንደሚገኝ ገልጸዋል። ሚኒስትሯ ይህን የተናገሩት የ5 ዓመት የፍልሰት የጋራ ስትራቴጂክ እቅድና ብሔራዊ ኮሚኒኬሽን ስትራቴጂ ይፋ መሆኑን ተከትሎ ነው። ሚኒስቴር መስሪያ ቤቱ ከዓለም አቀፉ የፍልሰተኞች ድርጅት ጋር ያዘጋጁት የ5 ዓመት መደበኛ ያልሆነ ፍልሰትን ለመከላከልና መደበኛ ፍልሰትን ለማበረታታት የተዘጋጀ ብሔራዊ የኮሚኒኬሽን ስትራቴጂና የጋራ የ5 ዓመት መሪ እቅድ ይፋ አድርገዋል። ሚኒስትሯ ህገወጥ የሰዎች ዝውውርን ለመከላከል በርካታ የግንዛቤ ማስጨበጫና የንቅናቄ ስራዎች ሲሰሩ መቆየታቸውን የተናገሩ ሲሆን አሁን ላይ በስትራቴጂዎች አማካኝነት ወደ ስራ ሲገባ ደግሞ የተሻለ ውጤት ይገኛል ማለታቸውን አሻም ከሴቶችና ማህበራዊ ጉዳይ ሚኒስቴር ያገኘችው መረጃ ያስረዳል። ለ5 ዓመት የሚቆየው ብሔራዊ የኮሚኒኬሽን ስትራቴጂና የጋራ የ5 ዓመት መሪ እቅድ የኢትዮጵያ የፍልሰት አስተዳደር ውጤታማ ለማድረግ እንደሚያግዝ ተመላክቷል። ስትራቴጂክ እቅዶች የፍልሰት አስተዳደርን ውጤታማ ለማድረግ የሚያግዙ መደበኛ ያልሆነ ፍልሰትን ለመከላከልና ለተጎጂዎች ጥበቃና እንክብካቤ መስጠት ያስችላል ተብሏል። በሌላ በኩል የዓለም አቀፉ የፍልሰተኞች ድርጅት የኢትዮጵያ ተወካይ አቢባቱ ዋኔ በበኩላቸው ይፋ የተደረጉት ስትራቴጂክ እቅዶቹ መደበኛ የሆነውን በማበረታታትና መደበኛ ያልሆነውን ስደት ለመግታት በቁርጠኝነት መስራት ያስችላሉ ማለታቸው ተመላክቷል። ተመልካቾቻችን ዜናዎቻችንን ከመቋጨታችን በፊት ርዕሰ ጉዳዮቹን ደግመን እናስታውሳችሁ። ህወሓት የጠቅላይ ሚኒስትሩ የጥቆማ ጥሪ የተናጠል ውሳኔ የሚመስልና የፕሪቶሪያውን ስምምነት የሚጥስ ነው አለ። የኢፌዴሪ ፍትህ ሚኒስቴር በሽግግር ፍትህ ትግበራው ላይ ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በጋራ እንደሚሰራ አስታወቀ። በትራንስፖርትና ሎጂስቲክስ ሚኒስቴር በሂደት ላይ ያሉ ቀሪ የኦዲት ግኝት ማስተካከያዎች ተጠናክረው ሊቀጥሉ ነው ተባለ። ህገወጥ የሰዎችን ዝውውር ለማስቀረት እየተሰራ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ለዛሬ ዕለተ ሐሙስ መጋቢት 18 ቀን 2017 ዓ.ም የተሰናዱ የአሻም 7 ዜናዎቻችን በዚሁ ተጠናቀዋል። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆየሁኝ። ውድ ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎችን ለማግኘት የተለያዩ ማህበራዊ ድረገጾቻችንን ማለትም ዩቲዩብ፣ ፌስቡክ፣ ቴሌግራም እና ቲክቶክ ድረገጾቻችንን ላይክ፣ ፎሎ እና ሰብስክራይብ በማድረግ ማግኘት ትችላላችሁ። አሻም ለሁላችን።